የዛን ሊኖሩ ይችላሉ ሰዎች የባለቤት አባት ናቸው። እዚያ ማያ ላይ ሃይስኩል ላይ ረጅም ዓመታትን ሰርቶ ከመጡ በኋላ አግሎቱን አጠፍቶ ነው ላኩትና እርሳቸውን እንጂ እዚህ ሲጓዝ በጣም ፈተና ነው ደረሰብኝ። የራስ እዚህ ዩኒቨርሲቲ ነበር የሚሰራው። በጣም ጭንቅ ውስጥ ነው ያደጉት። እርሳቸውን ደግሞ ጥሎ ለመሄድ በጣም ተጨናነቁ። ከዛ መጨረሻ ላይ የሆነ ቃል በቃ እዚህ መጥቼ የሚሆንም የማይሆንም ከሆነ የሆነ ነገር ሲናገር ሰምቼ ልሄድ፣ ግን በጌታ ቤት ተስፋ አልቆርጥም ብዬ ይዤ መጣሁ። ብዙዎች ሊኖሩ ይችላሉ። ቀኑ ሮብ ነው። ትናንት ብቻ ዋለ። ዛሬ እስከ 6 ሰዓት የእርሳቸው ነገር አልቆ በእጅ ይገባል ተብሎ ተነገረኝ። ተማምነን ወጣን። እግዚአብሔር ይመስገን እንደተባለው ዛሬ አልበ ምስጋና እዚያ መስግኖ ወደ ሀገሩ ይሄዳል ብሎ ያቺ ሰዓቷም ቀኗም ሳይቀየር ሳይለወጥ እግዚአብሔር በቃሉ ስለፈጸመልኝ በእናንተ ፊት ስለዚህ እኛ ባለን ህይወት 32 ዓመት ሙሉ ከጅማ አጋሮ ጀምሮ እስከዛ ድረስ ከሰራ በኋላ የመጨረሻ በዚህ እድሜ የሰው ነገር አጠፍቶ ሰው ሲያደርግ እጅግ መጨረሻ ከኔ በላይ ነው በጣም ወስነ የጨነቀኝ። ስለዚህ እኛ መንግስት ሰራተኞች ነገ ማን ምን እንደሆነ ስለማናቅ በሰው ህይወት ላይ ጥሩ ነገር ሰርተን ብናልፍ ነው እንጂ እኔን እዚህ ባያስቀምጠኝ ኖሮ አንድ ልጅ አላቸው አመየ እጅግም ተጨንቆ ባይሆን ኖሮ 32 ዓመትን አገልግሎ ጥሩ ቤት ይገቡ ነበርና እዚህ ያላችሁ እግዚአብሔር ይባርካችሁ። ከዛ በተረፈ ይሄ ወንድም እኔ አላቅም እሱን ቀጥታ አላሙ ብዬ ነው ያሰብኩት። መጀመሪያ ቀን እዚህ ሲመጣ አላሙ እንተዋወቃለን። አላሙ አይሳም ይባል አርቲስት ነው። ፊልም ሊሰራ እኔ ኢሰራ ወረዳ በነበርኩ ጊዜ የዛን ሚዲያና ኮሙኒኬሽን ባለሙያ ነኝ። መጣ ለሱ ብዙ ነገር ፊልሙ ሰርቼ እስከ ዱዝ ለእናንተ ማመስገን